በመጀመሪያ ደረጃ የተከበራችሁ ውድ ጀግኖች፣ ድል ይዘን እንመጣለን ብላችሁ ድል ይዛችሁ የመጣችሁ አትሌቶች፣ የተከበሩ ዶክተር አሸብር ኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት፣ የተከበሩ ኮማንደር ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት፣ እንዲሁም መላው የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚዎች፣ ኢንጂነር ጌቱ የኢትዮጵያ ኤሌክትሪክ ኃይል ዋና ዳይሬክተር እና እዚህ የተገኛችሁ እንግዶች በሙሉ በዚህ ደረጃ እንድንሰበሰብ ያደርጉልን አትሌቶቻችን እንኳን በድል ተመለሳችሁ። በድል ኮርተናል፣ በእናንተ ኮርተናል። እንኳን በሰላም መጣችሁ። እንግዲህ በሽኝት ፕሮግራም ላይ እንደተነጋገርነው ኢትዮጵያ በአትሌቲክስ ዘርፍ ሁሉም ድል የለመደ በድል መመለስን የለመደ አትሌቲክስ ከስፖርትም ባለፈ በኢትዮጵያ ሕዝብ ዘንድ ባህል የሆነበት ብቸኛ በዓለም አደባባይ ላይ የምንታወቅበት እኛ ብቻ ሳይሆን አፍሪካውያን በመላው እኛ የሚጠብቁበትን ይህንን ታሪክ አስጠብቀን እንመጣለን እና ጠብቁን እንዳላችሁ እንደዛው ቃል እንደገባችሁ ድልን ይዛችሁ ከዓለም ሶስተኛ ከአፍሪካ አንደኛ ወጣችሁ ስለመጣችሁ ኢትዮጵያ በእናንተ ኮርታለች እና እንኳን ደስ አለን፣ እንኳን ደስ አላችሁ። እንግዲህ ስፖርት አንድ አትሌት ለምሳሌ በ800 ኪሎ አትሌት ከሆነ አንድ አትሌት ሀገርን ይወክላል ማለት ነው። ከዚህ የበለጠ ጀግንነት ሀገርን ወክሎ ሲወዳደር ኢትዮጵያ በእኔ ትጠራለች፣ የሀገርን አደራ አለብኝ፣ በወታደራዊ አባባል ግዳጅ አለብኝ በሚል ብቸኛ ሮጣችሁ ኢትዮጵያ አሸንፋለች ተብላ ነው በዓለም አደባባይ ላይ የሚነገረው። አትሌቱን እንዳሸነፈ እንዳለ ሆኖ የኢትዮጵያን ባንዲራ እዚህ ጋር ግን የምንሮጥ በመሆኑ ሪሊ እናንተ እውነትም ጀግኖች ስለሆናችሁ ጀግና አቀባበል ይገባቸዋል። ከዚህም የበለጠ አቀባበል ይገባቸዋል በመንግስት ያምናልና አሁን እንኳን ደስ አለን ማለት ነው። እንግዲህ ስፖርት ለሰላም፣ ስፖርት ለፍቅር፣ ስፖርት ለአንድነት፣ ስፖርት ለህብረ ብሔራዊ አንድነት በሚል በቅርብ ጊዜ ሰፊ ስራ እየሰራን እንገኛለን። ስፖርት የሀገርን ውስብስብ ችግር የመፍታት አቅም ያለው ነው። ታስታውሱ እንደሆነ በሽኝት ፕሮግራም ላይ የተነጋገርነው የሀገራችን አጠቃላይ ችግሮችን በስፖርቱ ብቻ መፍታት እንችላለን በሚል ድልን ለህዝብ ጋመጣን። ድል ህዝብን የሚሰበስብ ህዝብን አንድ የሚያደርግ ከጥቃቅን አጀንዳዎቹ ከፍ አድርጎ ሀገርን አስቀድሞ የሚሄድ ስለሆነ ያን ወስዳችሁ ነው አሁን ውድድሩን በጀግንነት ድል ይዛችሁ የመጣችሁ ማለት ነው። በቀጣይ ይሄ ድል ሰፊ የዓለም ዋንጫ ውድድሮች አሉበት። ኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚና አዲሱ አመራር ጉዞውን በድል ጀምረዋል። በቀጣይ አሁን በጀመርነው ልክ ከሰራን ስፖርቱ እንደተባለው የሀገራችን ሁሉንም ችግር የመፍታት አቅም ያለው ዘርፍ ነው እና ማሸነፍ ብቻ ሳይሆን እኛ የሀገራችን ችግሮችን የመፍታት አቅም አለው ብለን እንደ ሌሎቹ ሀገሮችን ድልን በማምጣት ህዝብን አንድ በማድረግ በማሰባሰብ ፍቅርን በማምጣት አንድነትን በማምጣት ህብረ ብሔራዊ አንድነትን በማጠናከር ኢትዮጵያን በዓለም አደባባይ ላይ በማስተዋወቅ በሀገር ውስጥ ያሉ ችግሮችን በስፖርት ዘርፍ እንፈታለን ብለን የጀመራችሁት እንቅስቃሴ ከወዲሁ ውጤት እያሳየ ነው ማለት ነው። እኛም እንደ መንግስት ከእናንተ ጋር ሆነን በጋራ በአትሌቲክስ ዘርፍ በሌሎች ዘርፍ ላይ ሰርተን ስፖርቱ ከዚህም የበለጠ እንዲያድግ የማድረግ እቅድ አውጥተን ጀምረናል። በርካታ ችግሮች አሉ በዚህ ዘርፎች ላይ ሁላችንም እንደምናውቀው፣ ችግርን ብቻ በመናገር ደግሞ መፍትሄ ልናገኝ እንችል። ቅድም ውድ አትሌቶቻችን ስታነሱ የነበረው በተለይ ከትራክ ጋር አጠቃላይ ከስፖርት ፋሲሊቲ ጋር በተገናኘ መንገድ መንግስት ሁለት አቅጣጫዎችን አስቀምጦ እየሰራ ይገኛል። በአትሌቲክስ ብቻ አይደለም፣ ብሔራዊ ቡድናችንም በአሁኑ ጊዜ ውጭ ነው እየተጫወተ ያለው። በሀገር አቀፍ ደረጃ ስታንዳርዱን ያሟላ ስቴዲየም በማጣታችን የተነሳ ብሔራዊ ቡድናችን ውጭ ነው ጨዋታውን በዶላር እየከፈለ እየተጫወተ ያለው ማለት ነው። ከዚህ አኳያ መንግስት ምን እየሰራ ይገኛል ብላችሁ ከተጠየቃችሁ መንግስት በረዥም ጊዜ በአጠቃላይ በሀገሪቱ ያሉትን ስፖርት ፋሲሊቲዎችን ደረጃውን ጠብቆ እንዲሰራ ሰፊ ስራ እየሰራ ይገኛል። ማሳያ አዲስ አበባ ስቴዲየም ሌላ ጊዜ በጋራ አይደል ከትንሽ ጊዜ በኋላ ጉብኝት እናደርጋለን። ምን ደረጃ ላይ እንደደረሰ ቀንና ማታ በክቡር ጠቅላይ ሚኒስትራችን ልዩ ክትትል ስራዎች እየተሰሩ ይገኛሉ ማለት ነው። በረዥም ጊዜ የስፖርት ፋሲሊቲ ችግሮች ከአንድ ዓመት ተኩል ባልበለጠ ጊዜ ውስጥ አልቆ እዚህ ትራክ ብቻ ሳይሆን ብሔራዊ ቡድናችንም ውጭ ሀገር ውስጥ ተመልሶ እንዲጫወት የማድረግ ስራዎቹ በርካታ ትላልቅ ፕሮጀክቶችን መድቦ እየተሰራ ይገኛል ማለት ነው። ግን በአጭር ጊዜ ምን ማድረግ አለብን? በአጭር ጊዜ ማድረግ ያለብን ከኢትዮጵያ አትሌቲክስ ፌዴሬሽን ጋር ሰፊ ስራዎችን እየተነጋገርን እንገኛለን። የአዲስ አበባ ስቴዲየም ትራኮች በአጭር ጊዜ ተሰርቶ እንዲመጣ
ብዙ ስራዎችን ሄደናል። አክቹዋሊ ብዙ ችግሮችን አሁን እዚህ ጋር ማንሳት ባልፈልግም፣ አሁን ግን ወደ መሰራቱ ደረጃ ይደርሳል ብለን ተስፋ እናደርጋለን። በቅርብ ጊዜ ውስጥ ከአትሌቲክስ ፌዴሬሽንም ከሌሎች ጋርም ባለድርሻ ጋርም በጋራ ሆነን ትራኩን ሰርተን ዓለም ዋንጫ ውድድር ስትሉ በትራክ ትሬኒንግ አድርጋችሁ የምትሉት ማለት ነው። በዛ ደረጃ ሰርተን ለእናንተ ክፍት እንዲሆን እናደርጋለን። እንግዲህ በጋራ ይህንን በሂደት እያየን የምንሄድበት ስለሆነ መንግስት ይሄ ብዙም ከበድ ማለት አክቹዋሊ ጊዜ ወስዶታል። ነገር ግን በአጭር ጊዜ ተሰርቶ ለእናንተ ክፍት እንዲሆን ከአትሌቲክስ ፌዴሬሽን ጋር በጋራ እንሰራለን። በቀጣይም በዚሁ ልክ የተሻለ ድሎችን እንደምታወጡ ተስፋ እናደርጋለን። ስፖርቱ በእናንተ እየተነቃቃ ነው። እኔ ባለፈው ጊዜ ከኮማንደር ስለሺ ጋር ሆነን ለገጣፎ እጄ ነበር። ለአጋጣሚ ስፓኝ ዛጋልና በጣም ነው የተገረምኩት ማለት ነው። ሀገራችን አትሌቶችን ከማፍራት አኳያ ምን አይነት ብዛት እንዳለው ይህን ያክል አትሌት በሀገራችን ትሬኒንግ እያደረገ መሆኑን ራሱ መንግስት በትክክል ተገንዝበው ከዚህ በኋላ በፋሲሊቲ በሌሎች ጉዳዮች ድጋፍ እንዲያደርግ ማድረግ ይቻላል እና በጣም የሚያኮራ ጉዳዮች ስለሆነ እናንተ በዚሁ እንድትቀጥሉ ቴክኒክ መርታችሁ ቡድኑን መርታችሁ እንዲሁም አሰልጣኞች፣ አትሌቶች ይህንን ጥሪ ተቀበላችሁ ሀገራችን ወክላችሁ ውድድር ያደረጋችሁና አሸንፋችሁ የመጣችሁ በሙሉ ከልብ ሀገር ታመሰግናለች። በቀጣይ ደግሞ ቅድም በማገራት አትሌቲክስ ስለሺ ሲሆን ባለው መንገድ በጋራ ተገናኝተን የምንመሰገንበት መድረክ እናዘጋጃለን። ከልብ አመሰግናለሁ።